አዳምጣችሁበታል? አይ ዶንት ኖ የከፋ ነገር አዳምጣችሁበት? ውሸት። አንድ ነገር ልንገራችሁ ልጁ እንዲገባ የምትፈልጉ ሰዎች አላችሁ። ልጁና አሁን ፌስቡክ ላይ ነበርኩኝና እዚህ ላይ ነበርኩኝ በነገራችን ላይ እና በጣም የሚገርማችሁ ፖለቲከኞች እየተጠቀማችሁበት ነው። እነዚህ እናንተ ተራ ፖለቲከኞች ማለት ይሄ ኖርማል ነው፣ ይሄ መለመድ አለበት። ይኸውላችሁ ተናገረ እንዲያረገ ምናምን ትክክል ነው፣ መናገር አለበት። 12 በጎች ምናምን ነገር ኦፍ ኮርስ ነብር ግን እኮ ለመሪ እኮ ነብር ነው የሰጠው። ከበግ እኮ ነብር ይበልጣል። እኛ እኮ ህዝቦች ነን። መሪ እኮ ሁሌ ነብር ነው። what the meaning እንዲያውም እኔ እግዚአብሔርን እንትን ያለው ምን አልሽኝ አለችው። በክብር ነው በቃ በዲሲፕሊን እየተናገረ። ምክንያቱም እናንተ አይደላችሁም ግን አሁን ፌስቡክ ላይ እንዲህ ብለዋል። ምንም የሚያስከፋ ነገር አይደለም። ዲሞክራሲ መብቱን ነው የጠየቀው። ዲሞክራሲ መብቱን እኛ እኮ ግራ ገባን እኮ። በነገራችን ላይ ዩ ቡልሽት ጋዴም ሽት አንድ ነገር ልንገራችሁ። ዩ ቡልሽት ጋዴም ሽት ያ እናንተ አማራ ሀገር ስለተወለዳችሁና ጎንደር ጎጃም እና ወሎ ስለተወለዳችሁ ብቻ ከእናንተ የበለጠ አማርኛ እንችላለን ብላችሁ የምታቀራሩ ሰዎች ዩ ሻት አፕ ዮር ማውስ ኦኬ። የዘፈነላችሁ ጎንደር ወይ ጎጃም ሸዋ የተወለደው አይደለም። አዲስ አበባ መርካቶ ኳስ ሜዳ የተወለደው ልጅ ነው። የእናንተም ዘር አይደለም፣ ድብልቅ ነው። ኦኬ ዩ ኬፕ ዮር ማውስ ሻት አፕ ዮር ማውስ። አማርኛ ያደረገላችሁ የኦሮሞ ተወላጅ ጸጋዬ ነው፣ የአምቦ ንጉስ። ዩ ሻት አፕ። ከእንደገና ደግሞ ዲሞክራሲ መብቱን ተጠቅሞ ነው የተናገረ ይሄ ልጅ። ምንም የሚያስጠይቅ እኔ አንቺማ ይከብድሻል። ዩ ቡልሽት ዩ ጋዴም ሽት ሻት አፕ። ብሶታችሁን ውጡበት ዝም ብላችሁ ብቻ። ግን እሱ የኢትዮጵያዊ ግዴታውን ተወጥቷል። ትክክለኛ የኢትዮጵያ ግዴታውን በመሰለው መልኩ ተናግሯል። አይስዌር በመሰለው መልኩ ተናግሯል። ዩ ቡልሽት። ቢራህን ያዝ እናንተ እንዴ ቴሪ ኖ ለጠርሙስ መያዣ አይደለም ልጁ የዘፈነው። ለጠርሙስ መያዣ አይደለም ልጁ የዘፈነው። ልጁ የዘፈነው ሰው ሁን ብሎ ነው። ሰው ሁን ብሎ ነው የዘፈነው። ዩ ቡልሽት። እኔ በተለይ አዲስ አበባ ልጅ ሆነ ይኸውልህ ገገማ ስትሆን በጣም ነው የሚደብረኝ። አትደንፋ። ወንድሁን ያለ ወንድሁን ሰውሁን ያለ ቀና በል ያለ ፖለቲከኛው በዛ በኩል ይጎትተዋል። እነ እንቁርቴ ባንዲራ ማለት ምን ማለት ነው? እንቁርቴ እና እኔ እንለያያለን። እንቁርቴ ገገማ ናት። በቃ ገገማ የመጨረሻ ገገማ ናት። ገገማ ታውቃላችሁ? እስከና አህዮቿ ገገማ ናት። እሱ መብቱን ጠይቋል። ኢትዮጵያዊ ግዴታውን ተወጥቷል። ሰዋዊ ግዴታውን ተወጥቷል። የሚመጣው ይምጣ ብሎ ዘፍኗል። እናንተ አሜሪካንና አውሮፓ ቁጭ ብላችሁ ቢራሽን እየቀመቀመሽ በዚህ በጨለማ አበት ቴሌኮ እንደዚያ እሱ ቢል እምብርቱ መሀል ፊንፊኔ ላይ ቁጭ ብሏል። በመሰለው ተናግሯል። የተናገረው ነገር ትክክል ነው። ምንም ውሸት እኮ የለውም። እኛ ምን የሚታይ ነገር እኮ ነው። አሁን እኮ እድሜ ለፌስቡክ፣ እድሜ ለቲክቶክ፣ እድሜ ለትዊተር፣ እድሜ ለሚቀጠቀጡት ዘመዶቻችን ያ ኦኬ that's why እስቲ ተቀበሉትና ትርጉሙ እና አይደለም እዛው እምብርቷ ላይ ሄድና ኖ በሉ በግላችሁ ኖ ጉቦ አምጡ ኖ እንዲሁ ኖ መብታችን ይከበር በሉ። የዛኔ መንግስት ያከብራችኋል፣ ይወዳችኋል። እራሳችሁን ወደዱ መጀመሪያ። ኦኬ ቴዲ የኛ ቡልሽት ቴዲ ሳወር የኛም ጭምር ነው። ማን አባይ አንተን ብቻ አረገን ቴዲ አፍሮ ጥሩ ነገር ሲሆን እናት እኮ እንዴ ናት። ኖ የአዲስ አበባ ልጅ ነው። ብዙም ከሄድንም ደግሞ መጨረሻው ሌላ ታሪክም ሊፈጠር ይችላል። ግን እኛ ምን አገባን? ልጁ በዘር አላምንም ብሏል። ኢትዮጵያዊ ነኝ ብሏል። የራሱ ጉዳይ ኢትዮጵያዊ ነኝ ብሏል። ያው ግን የእያንዳንዳችን ቤት እያንኳኳ ነው የሚናገረው። ችግሩ ሁላችንም ጋር ያለ ችግር ነው። እኔ እንደዛ ነው የማዳምጠው።
እኔን የሚነካ ነገር ነው የሚናገረው። ውስጤን የሚነካ ነገር ነው። እንዴት ታዲያ ሳንቾ እኛ ሸገሮች እያሉ ዳር ጠርተው ወይኔ እሱ ነው ደስ ያለኝ። አሁን ይሄ ነገር ጠርተው የሚለው ዋና የተዘፈነልን እኔና ለጀዋር እኮ ነው። ቢገባችሁ ኖሮ የት አለ ጠርተው ሆይ ሆይ ብለው ዳር ያስቀሩኝ። እኔን እኮ ነው አንደኛ እኔ እህታችሁን ነይ ታገይ ያሉኝ፣ ታገልኩኝ። ነይ ታገይ ጂጂ እኮ ከኢ በያሉኝ፣ ከኢ ያልኩኝ፣ ታይ ብለውኝ ሄዱ። አሁን እኔ በኦሮምኛ ብዘፍነው ይኸው ነው። ከኢ ያሉኝ፣ ከኢ ያልኩኝ፣ እነሱ ዴም ያሉ፣ እኔ ታይ ሆንኩኝ። እኔ ራሴ ከኢ ብል ከኢ ያሉኝ፣ ከኢ ያልኩ፣ እነሱ ዴሚ ሆኑ፣ እኔ ታይ ያልኩኝ። ግጠምልኝ፣ ይሄን ግጠምልኝ። በጣም የወደድኩለት ዘፈን ልንገራችሁ። በጣም የወደድኩለት ዘፈን መሪማ የሚለው አይካን ኖ ሊስን ሞር እምባይን ያመጣው አይኖ ስለማውቀው ነው ልጁ። መሪማ የሚለውን ዘፈን ቴንክ ዩ ሶ ማች በጣም የወደድኩለት። አይሶር በጣም የወደድኩለት መሪማ የሚለው በቃ በጣም የሳልኩት ምን እሱ እየዘፈን የመጀመሪያ ያዳመጥኩትኝ፣ ሁለተኛ ላይ ሳዳምጠው ምን እንዳልኩ ታውቃላችሁ? ኦኬ እርግጠኛ ሆኜ ትራንዚት አርጎ የመን ላይ፣ ትራንዚት አርጎ ዱባይ ላይ፣ ትራንዚት አርጎ ሳውዲ ላይ አይ ዶንት ኖ አንድ አረብ አገር ላይ ሆኖ ያቺ እህታችን ያ መሪማ ብዬ ጠራዋት አልሰማም ማለች ምናምን የሚለው ምክንያቱም መሪማ ማለት ፈልጎ አይደለም። ብዙ ጊዜ እህቶቻችን ወደ ስደት ሲሄዱ ስማቸውን ቀይረው ነውና በደንብ አዳምጡት። እሱን ቀን የምወድለት ይሄ ነገሩ ነው። የአሁኑ ዘፈኑ ከመቼውም በላይ ወድጄለታለሁ። ሲሪየስሊ እኔ ከድሮ ዘፈኖች የአሁኑን አልበም በጣም ነው የወደድኩለት። ምክንያቱም ብዙ ነገር ነው የዳሰሰው። ብዙ ነገር ግን ብዙ ማዳመጥ አለብኝ። በጣም ብዙ ማዳመጥ የሱ ዘፈን ያው መጽሐፍ ብሎት ብዙ ማዳመጥ አለብኝ። አላበት ጎበዝ አደግ ቴዲያችን አድገሃል፣ እደግልን፣ ክፉ አይንካ። ያው ፖለቲካውን ደግሞ ከዚህ የበለጠ ብታስተካክለው አመለካከትህን በሚቀጥለው አልበም ደግሞ በኦሮምኛና በትግረኛ ብትሄድባቸው ደስ ይለናል። አሪፍ ነው በጣም። እኔም ደስ ብሎኛል። ዳስጣልን ያከራክራል። ለማን ነው የምንጥለው? ለማን ነው? ከ100 ዓመት ለነበሩት፣ ከ200 ዓመት ለነበሩት ወይስ ለአሁኖቹ? ስለዚህ ኮሜንት ባንሰጥበት እሱ ላይ ሊያጣላን ይችላል፣ ሊያነጋግረን ይችላል፣ ሊያራብሸን ይችላል፣ ሊያሳዝነን ይችላል። ትክክል ነው የሚሉም አሉ። ግን ዳስጣል የሚለው በአዲስ አበባ ብቻ ባይዘፈን ኖሮ በአዲስ አበባ ዳስጣል የሚለው እንደ ኢትዮጵያ ቢዘፈን ኖሮ አሪፍ ነበር። እንደ ኢትዮጵያ አሁን ዳስጣል አዲስ አበባ ላይ ብቻ አይደለም ያለው። ዳስጣል ቢሾፍቱ ላይ አለ፣ ዳስጣል ባህር ዳር ላይ አለ፣ ዳስጣል አክሱም ላይ አለ፣ ዳስጣል አምቦ ላይ አለ፣ ድሬዳዋ ላይ አለ። እና ዳስጣል አዳምጫለሁ፣ በደምብ ነው ያዳመጥኩት። የደቡብ ደግሞ በጣም አሪፍ ነው። አይስወር በጋምቤላ ላይ ዘፈንከው ምናምን ስጉድ አሪፍ ነው፣ ቆንጆ ነው። ሌላ ደግሞ ጥርሴ ይሳቅ የሚለው ወድጄለታለሁ። እሱን ወድጄለታለሁ። ሁሉም እስተ ቤስት መጠጥ ያለ ይሄ እንደ ድሮ ቻፕቻፕታ ምናምን ይሄ ጫጫታ የበዛበት አይደለም። ቤስት ከአልበሞች በሙሉ ዚስ ዋን ቤስት ብዬ ነው የምለው። እና የመጀመሪያው አቡጊዳ እኔ አቡጊዳ አይደለም ከአቡጊዳ በፊት የመጀመሪያው ምን ነበረ ሚላ ጋምቤላ የጉራጌ ሞር እሱኪ የጉራጌ እንትን አይልም፣ የሚጣል የለውም፣ የሚጣል እንትን የለውም፣ ትራክ የለውም። አሪፍ ነው፣ ቆንጆ ነው። ግን ምርጥ የሚባለው አሉ። መሪማ በቃ እሱን ማልቀስ ብቻ ቁጭ ብላችሁ ማልቀስ።